ሰነዶችን ቆልፈው ነበርም። ከዚያ በኋላ ባይለን ጨርሳለን ሰላማዊ ጊዜ ማብቅቷል ብለው ነበርም። ግብጾች ከዚህ በኋላ ከኢትዮጵያ ጋር ለድርድር አንቀመጥም ብለው ነበርም። ኢትዮጵያ ለዚህ የግብጽ ውሳኔ ሰጠችው መልስ በመጣችሁበት ነው የሚል ነበርም። ማን እንደሚጎዳና ያለን የሚል ነበርም። ኢትዮጵያ ሰጪ እንጂ ተቀባይ ባለመሆኗ ድርድር ተደረገም አልተደረገም የሚቀንስ ጥቅም የላትም። ታዲያ ግብጾቹ ፎክረው የድርድር ሰነዶችን ከተቆለፉበት ከወረወሩ ከወራት በኋላ ትራምፕን ይዘው ብቅ ብለዋል። ትራምፕ ትክክለኛ መረጃ የሚሰጣቸው ያለ ስካይ ምስል ድረስ በአባይ ጉዳይ በስተት የተሞላ አስተያየት አስተላልፈዋል። ግድቡ በአሜሪካ ገንዘብ ተሰራ የሚለው ቀዳሚው ነው። መንግስት ምላሽ ባይሰጥበትም ትራምፕ ለዚህ ንግግራቸው ማስረጃ ማቅረብ አልቻሉም። ግድቡ የአባይን ውሃ ያቆማል ብለዋል። ግን ግድቡ ውሃውን አላቆመውም። ይህን ግብጾችም ያውቃሉ። ትራምፕ ጉልበት እንጂ መረጃ የያዙ አይመስሉም። ትራምፕ በተደጋጋሚ የመረጃ እጥረት እንዳለባቸው ይታያል። ትክክለኛ መረጃ ተንተርሰው አይናገሩም። ስለ ግብጽ እንጂ ስለ ኢትዮጵያ የሚያውቁ አይመስሉም። ይብሱኑ የአባይ ወንዝ የሚገኘው ግብጽ እንደነበረ ነው የማስበው ብለዋል። ቀጥለውም የግብጽና ኢትዮጵያን መሪዎች አገናኛለሁ፣ አነጋግራለሁ ብለዋል። ግብጽ ከትራምፕ የምትፈልገው ከባድ ውለታ አለም። ከ5 ዓመታት በፊት ትራምፕ ሞክረውት አልተሳካም ነበርም። አሁን ግብጽ ድጋሚ ትራምፕ ያችን ሰነድ እንዲያስፈርሙላት ግብጽ ሌት ተቀን እየሰራች ነው። ትራምፕ ያችን ሰነድ ለማስፈረም የኢትዮጵያ ግብጽ ተደራዳሪዎችን በሀገራቸው ጠርተው ነበርም። የመጨረሻው ፊርማ ማለት ግን የኢትዮጵያ ተደራዳሪዎች ሳይገኙ ቀሩ። ትራምፕ ግድቡን በቦምብ ብለው አስደንጋጭ ንግግር አድርጉ። አሁንም ያችኑ ነጥብ ለማስፈረም ትራምፕ ተዘጋጅተዋል። ከዚህ በኋላ ምን ሊፈጠር ይችላል የሚለውን ከዚህ አስከትለን እንመለከታለን። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀማ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የግብጽ መሪዎችና ከፍተኛ ባለስልጣናት ትራምፕን ተማምነው ድጋሚ ካልተደራደረን እያሉ ነው። የሀገሬው ጠቅላይ ሚኒስትርም ሆነ የውጭ ጉዳይ ሚኒስትር ከኢትዮጵያና ከሱዳን ጋር ለ13 ዓመታት የተካሄደውን ድርድር ረብ የለሽ ሲሉ ተስፋ መቁረጣቸውንና የድርድር ሂደቱ ማብቃቱ ምናልባትም የጦርነት ተራ እንደደረሰ ሲዝቱ ነበርም። እነርሱ የሚፈልጉት ስምምነት ስላልሆነ ድካም ብቻ ነው ብለውት ነበርም። በቅርቡ ደግሞ ኢትዮጵያ ሌላ ግድብ በአባይ ላይ ከገነባች እንተያያለን የሚል ዛቻ እያሰሙ ነው። ህዳሴ ግድብም ቢሆን በግብጽ ዘንድ ምንም አይነት ህጋዊ እውቅና የሌለው ፕሮጀክት እንደሆነ ሲናገሩ ተሰምተዋል። ትራምፕ ድርድሩን ግብጽ በምትፈልገው መልኩ እንደሚጨርሱት ሳይደብቁ ተናግረዋል። ትራምፕ ባወጡት ደብዳቤ እኔና አስተዳደሪ የአባይ ውሃ ለግብጽም ሆነ ለህዝቡ ያለውን አስፈላጊነት በደንብ እንረዳለን፣ በዚህም የግብጽን የውሃ ፍላጎት የሚያረጋግጥ ውጤት እንድታገኙ ለመደገፍ ዝግጁ ነን ብለዋል። አሜሪካ ማንም ወገን የጎረቤቶቹን ፍላጎት ጎርቶ በተናጠል የአባይን ውሃ ሊጠቀልል እንደማይገባ ታምናለች ያሉ ሲሆን ቀጥለውም አሜሪካ በመታመቻቸውና ጥብቅ ክትትል በሚደረግበት ብቁ የቴክኒክ ባለሙያዎችን በመመደብ ፍትሐዊና ግልጽ ድርድር በማድረግ በአባይ ተፋሰስ ሀገራት መሃል ዘላቂ ስምምነት መፍጠር እንደሚቻል አምናለሁ ብለዋል። ይህ እንዲሳካ በማድረግም ኢትዮጵያ የተረፋትን ለግብጽና ለሱዳን በመሸጥ ጭምር ኃይል እንድታመነጭ ማስቻል ብቻ ሳይሆን ግብጽና ሱዳን የተራዘመ ድርቅ በሚገጥማቸው ጊዜ ተጨማሪ ውሃ የሚያገኙበትን እድል ማረጋገጥ ይገባል ብለዋል። የተራዘመ ድርቅ የሚለው ግብጽና ኢትዮጵያን ለዓመታት ካላስማሙ ነጥቦች መካከል አንደኛው ነው። አሁንም ግብጽ የተራዘመ ድርቅ የምትለውን ጉዳይ ኢትዮጵያ እንድትፈርምላት ትራምፕን ተሸክማ መጥታለች። ይህች የድርቅ ጉዳይ ምንድነው ያዘችው? የተራዘመ ድርቅ የምትለዋ ጉዳይ ወደ ግድቡ የሚገባውንና ከግድቡ የሚወጣውን ውሃ መጠን የሚመለከት ነው። በዚህ ጉዳይ ዙሪያ በአባይ ተፋሰስና ድርድሮች ትንታኔዎችን በማጋራት የሚታወቁት ሁሴን አብደላ አደገኛ ወጥመድ ስለመሆኑ ያስረዳሉ። ዋሽንግተን ላይ ተደርጎ በነበረው ድርድር የአየር ሁናቴን ተገን አድርገው ግብጽና አሜሪካ ታሪካዊ የሚባለውን የግብጽን የቅኝ ግዛት ትርክት የድርቅ ጊዜ የሚል ካባ ልብሰው የዋሽንግተን ረቂቅ የስምምነት ሰነድ ውስጥ አስገብተውታል ይላሉ። ኢትዮጵያ የቅኝ ግዛት ስምምነት አይገዛኝም፣ ለግብጽ መሰጠው ታሪካዊ የውሃ ድርሻም የለኝም በማለቷ ግብጽ ይህን ጥያቄዋን ተወት አድርጋ በድርቅ ጊዜ የሚል አደገኛ የሆነ ነጥብ አስገብታለች ይላሉ ምሁሩ። ይህ ጉዳይ ደግሞ ከህዳሴው ግድብ በግዳጅ ውሃ መልቀቅ ላይ ያነጣጥራል። ይህ በግዳጅ ውሃ እንዲለቀቅ የማድረግ ግብ ደግሞ ግብጽ የምትፈልገውን ያህል ውሃ እድሜ ልኳን እንድታገኝ ዋስትና የሚሰጣት ነው። ግብጽ እድሜ ልኳን የምታገኘው ውሃ እሷ ያነበነበች ወደ ኖሮችው ወደ ቀድሞ የውሃ ድርሻ የሚያመራ ሲሆን በረቂቅ አተረጓጉም ግብጽ ታሪካዊ መብት የሚለው ትርክቷን ድርቅ በሚለው ካባ በረቀቀ መንገድ ልታመጣው ነው የሞከረችው። በድርቅና የረጅም ጊዜ ደረቅ ዓመታት የሚለው አባባል በተፈጥሮ የሚከሰት ከአየር ንብረት ጋር የተያዘ ባለመሆኑ ኢትዮጵያ ወደፊት ወደ ህዳሴው ግድብ የሚገባውን ውሃ የሚቀንሱን ቀሪ ፕሮጀክቶችን የምትገነባ ከሆነ
ይህ የውሃ ቅነሳ ይባላል። የውሃ ፍሰት ከእውነተኛ የተፈጥሮ ድርቅ ጋር የሚያያዝ መሆን አለበት። ድርቅ የሚባለው ነገር በራሱ ከአየር ንብረት መዛባት ጋር መያያዝ አለበት። ድርቅ ከአየር ንብረት ጋር የሚያያዝ ከሆነ ደግሞ የውሃ ፍሰት የሚባለው ከግድቡ ወጥቶ ወደ ግብጽ የሚሄድ ውሃ ሳይሆን ድርቅ ሲከሰት ወደ ግድቡ የሚገባ ውሃ መሆን አለበት። ስለሆነም በድርቅ ወቅት የውሃ ክፍፍሉ መሆን ያለበት በአየር ንብረት መዛባት በሚከሰተው ድርቅ ሳቢያ ወደ ግድቡ በሚፈሰው ውሃ ላይ ብቻ መሆን አለበት የሚለው የኢትዮጵያ አቋም ነው። በቀደመው ረቂቅ ሰነድ ውስጥ በተቀመጠው ቁጥራዊ ስሌት መሰረት ከግድቡ ወጥቶ ወደ ግብጽ የሚፈሰው ውሃ 37 ቢሊዮን ኪዩቢክ ሜትር መሆን አለበት ከተባለ በአባይ ተፋሰስ የአየር ንብረት ለውጥ ተከስቶ ዝናብ አጠረ አላጠረ ወደ ግድቡ የሚገባው ውሃ አነሰ አላነሰ ኢትዮጵያ የተጠቀሰውን ውሃ የመልቀቅ ግዴታ አለባት። ግድቡ ባዶ እስኪሆን ድረስ የውሃ ወደ ግብጽ መፍሰስ አለበት። ለምሳሌ በአባይ ተፋሰስ አየር ተዛብቶ ድርቅ ቢከሰትና በተፋሰሱ የጣለው ዝናብ ዝቅተኛ ሆኖ ወደ ግድቡ የገባው ውሃ 23 ቢሊዮን ኪዩቢክ ሜትር ውሃ ብቻ ቢሆን በሕጉ መሰረት ኢትዮጵያ ቀደም ብላ በግድቡ ውስጥ ካከማቸችው ውሃ 14 ቢሊዮን ኪዩቢክ ሜትር ውሃ በመጨመር 37 ቢሊዮን ኪዩቢክ ሜትር ውሃ ወደ ግብጽ ትልካለች ማለት ነው። በዚህ ሕግ መሰረት ኢትዮጵያ በአባይ ላይ 3 ግድቦችን አይደለም 100 ግድቦችን ብትገነባ ለግብጽ አያሳስባትም። ትራምፕ ከሰሞኑ ባወጡት ደብዳቤ በድርቅና ለረጅም ጊዜ ደረቅ ዓመታት ለግብጽና ለሱዳን የሚደርሰው የውሃ መጠን ስምምነት ይደረግበታል ብለዋል። ይህ ማለት በድርቅ ጊዜ ከግድቡ የሚወጣው የውሃ መጠን ይታወቃል ማለት ነው። ወደ ግድቡ ውሃ ባይገባም ለምሳሌ ግብጽ እንደምትለው 38 ቢሊዮን ኪዩቢክ ሜትር ውሃ ከግድቡ መውጣት አለበት። ውሃ ወደ ግድቡ ባይገባ ግድቡ ውስጥ ያለው ውሃ እስኪያልቅ ድረስ በተመጣጣኝ መጠን መፍሰስ አለበት ማለት ነው። ይህ ማለት ኢትዮጵያ ግድቡን የሰራችው በተፈጥሮ ሊመጣ የሚችለውን ድርቅ ግብጽ እንድትቋቋም ለማድረግ ይሆናል። ኢትዮጵያ ከ5 ዓመታት በፊት እዚህ ስምምነት ላይ አልፈርምም ብላ የትራምፕን ጥሪ ውድቅ አድርጋ ነበረም። ትራምፕ ወዲያው ስልጣን በመልቀቃቸው ድርድሩ ሳይሳካ ቀረም። ባይደን በእርሳቸው እግር ተተኩም። የባይደን አስተዳደር ደግሞ ለግብጽ የተመቸ አልነበረም። በ2020 የዋሽንግተን ረቂቅ ሰነድ ውስጥ የሰፈሩት ድርቅና ረጅም ጊዜ ደረቅ ዓመታት ለሚሉ አባባሎች ኢትዮጵያ አደገኛ ውጥመድ ናቸውና ከተርጓሚያቸው ጀምሮ መስተካከል አለበት ስትል ተከራክራለች። ድርቅ ባጋጠመ ጊዜ ኢትዮጵያ የአባይ ውሃ ፍሰት ሳይቀንስ ወደ ግብጽ እንዲሄድ የማድረግ አቅም የላትም። ይህ የተፈጥሮ አደጋ በመሆኑ ድርቅ ሲከሰት ግብጽ የሚደርሰው ውሃ ይቀንሳል እንጂ እንደ ቀደሞ ሳይቀንስ የሚደርስበት ምክንያት የለም። ግብጽ ግን ካጠራቀማችሁትም ውሃ ቢሆን እየለቀቃችሁ የውሃ ጥሜን ፍላጎቴን ማሟላት አለባችሁ እያለች ነው። ኢትዮጵያ የስምምነት ሰነዱ ላይ ድርቅ ከሆነው የውሃ መጠን አብሮ ይቀንሳል ስትል፣ ግብጽ ግን ድርቅ ሲሆንና የውሃ መጠን ሲቀንስ ከግድቡ ውሃ መለቀቅ አለበት ትላለች። ከ5 ዓመታት በፊት በነበረው ድርድር ሂደት ይህ የተራዘመ ድርቅ ስምምነት የማልቀበለው ነው ያለችው ኢትዮጵያ ከአየር ንብረት ለውጥ ጋር የተያዙ ሳይሆን ህዳሴው ግድብ ውስጥ በተከማቸው ውሃ ላይ ያነጣጠሩ ጉዳዮች ናቸው። ድርቅ በተከሰተ ወቅት ወደ ህዳሴው ግድብ የሚፈስ ውሃ ላይ ሳይሆን ከግድብ ወጥቶ ወደ ግብጽ በሚፈስ ውሃ ላይ ነው። ድርቅ የሚለው ቃል በሰነዱ ውስጥ ሲገለጽ ለግብጽ በሚመች መልኩ ተተርጉሞ የተቀመጠና ኢትዮጵያ በቀጣይ በተፋሰሱ ላይ በማካሄዳቸው ቀሪ የልማት ስራዎች ላይ አደጋ የሚደቅን ነው ስትል አልተቀበለችውም። በመሆኑም በድርድሩ ወቅት ሰነዱ ላይ የተካተተው ድርቅ የሚለው ቃል የአየር ንብረት ሁናቴ ላይ ተንተርሶ ሳይሆን ጉላ ተደርጎ የተቀመጠው ድርቅ የሚለው ቃል ቴክኒካዊ ጉዳዮችን ጭምር ያቀፈ ነው። ግብጽ ይህ ስምምነት ከተፈረመ በአባይ ተፋሰስ ለረጅም ዓመታት ድርቅ ቢከሰት ኢትዮጵያ በሰራቻቸው ግድቦች ውስጥ ያከማቸችውን ውሃ ለልማቷ ተጠቅማ የተከሰተውን ድርቅ መቋቋም ወይንም መሻገር ሳይሆን ኢትዮጵያ የሰራቻቸውን ግድቦች ለግብጽ የአደጋ ጊዜ የውሃ ባንክነት ለመጠቀም ነው ያሰበችው። ለዚህ ነው የኢትዮጵያ ተደራዳሪ ቡድን የዋሽንግተኑ ረቂቅ ሰነድ የኢትዮጵያን የወንዙን የመጠቀም ሉዓላዊ መብት የሚጋፋ ብቻ ሳይሆን የኢትዮጵያ ሉዓላዊ መብት ጠቅልሎ ለግብጽ የሚሰጥ ሰነድ ስለሆነ አልፈርምም ያለው። አሁንም ይህን እንድትፈርም ለማድረግ ትራምፕ ተነስተዋል። እናም ከወደ አሜሪካ በኩል ጫን ብሎ እየመጣ ላለው የዲፕሎማሲ ፈተና በኢትዮጵያ መንግስት ወገን ጠንከር ያለ ዝግጅት እንደሚያስፈልግ እየተነገረ ነው።